ኢስላማዊ መልሶች ዛሬ ይዤላችሁ የመጣው ቪዲዮ በእርግጠኝነት ብዙ የክርስትና እምነት ተከታዮች በስላሴ እምነት ውስጥ ያላችሁ ሰዎች ከዚህ አመለካከታችሁ ራሳችሁን መለስ ብላችሁ እንድታዩና ከዚህ አመለካከት ደግሞ ነፃ እንድትወጡ የሚያደርጋችሁ እውነት ነው ይዤላችሁ የመጣሁት ከመጽሐፍ ቅዱስ ውስጥ። ይህንን ቪዲዮ እባካችሁ የስላሴ እምነት ተከታይ ያልሆናችሁ ሰዎች ሼር ኤንድ ኮፒ ሊንክ እያደረጋችሁ፣ ምክንያቱም ይህ እውነት ለብዙዎች መድረስ አለበት። እንቀጥል። አንደኛ ቆሮንቶስ ምዕራፍ 15 ከ21 ጀምሮ እየጀመርን እንሄዳለን። አሁን ሙሉን አንደኛ ቆሮንቶስ ምዕራፍ 15ን ስናይ ጳውሎስ የጻፈበት ምክንያት ዋናው ዓላማው ስለ መጨረሻው ጊዜ ማስረዳት፣ ስለ መጨረሻው ፍርድ፣ ስለ ኢየሱስ ክርስቶስ ስልጣን እንዲሁም ደግሞ ስለ ሙታን ትንሣኤ የሚያወራበት ቦታ ላይ ነው። ስለዚህ ኢየሱስ ክርስቶስ ማን ነው፣ አብ ማን ነው የሚለውን ቁልጭ አድርጎ ያሳየበት መንገድ ነው። እውነትና ፋቂ ስትሆኑና አይኖቻችሁ ጭፍን ካልሆነ ኢየሱስ ክርስቶስ ማን እንደሆነ በዛሬው ቪዲዮ በደንብ ነው በጣም በቀላሉ ማየት ትችላላችሁ። እንቀጥል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ይላል ቁጥር 21። ሁሉ በአዳም እንደሚሞት እንዲሁ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ። ሞት በሰው በኩል መጣ ይላል። ሕይወትን በማን በኩል የመጣው? በሁለተኛው እግዚአብሔር በኩል ምናምን አይልም፣ በሰው በኩል። ሞት የመጣው በሰው ነው፣ ሕይወትም በሰው በኩል። ስለዚህ የመጀመሪያው አዳምና ሁለተኛው አዳም ማንነትን ይዘው ማለት ነው የመጡት። የመጀመሪያው አዳምም ያደረገውን ነገር ሁሉ ኢየሱስ ክርስቶስ ሲያደርግ እናየዋለን። እግዚአብሔር ስልጣንን ሰጥቶታል ለመጀመሪያው አዳም፣ ለሁለተኛው አዳምም እግዚአብሔር ስልጣንን ሰጥቶታል። ለመጀመሪያው አዳምም ፈተና ነበረበት፣ ሁለተኛው አዳምም ተፈትኖ አለፈ። የመጀመሪያው አዳም ወደቀ፣ የሁለተኛው አዳም ግን አለፈ። የመጀመሪያው አዳም የተሰጠውን ስልጣን እስከ መጨረሻ አልጠበቀም፣ ሁለተኛው አዳም ግን እስከ መጨረሻ ጠብቆ ግሎሪፋይድ ሆነ። ያንን ለማውራት ስለፈለገ ነው፣ በደንብ ዲቴል እናየዋለን። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ሆኖ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉ ስልጣንንም ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉንም ስልጣንም ሁሉ ኃይልንም በሻረ ጊዜ ይላል። ስለዚህ መንግስቱን ለእግዚአብሔር የሚሰጥበት ጊዜ አለ እያለ ነው። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። እስከ መቼ ድረስ ኢየሱስ ክርስቶስ የሚነግሰው? ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ኢየሱስ ክርስቶስ ይነግሳል። የእግዚአብሔር ዙፋን ላይ ይቀመጣል። የኋለኛው ጠላት የሚሻረው ሞት ነው ይላል። ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ስለዚህ ኢየሱስ ክርስቶስ ከእግሩ በታች ሁሉ በእግዚአብሔር አማካኝነት ሆኖለታል። ግን ከአብ በቀር ከእግዚአብሔር በቀር ሁሉም ነገር ተገዝቶለት ሳለ አብን ግን አልገዛም። ስለዚህ ራሱ ምን ይላል? ሁሉን ካስገዛለት በቀር መሆኑ ግን ግልጥ ነው። ሁሉ እኮ ተገዝቶለታል፣ ግን ካስገዛለት። ስለዚህ አሁን የምታዩት ምንድነው? አንድ ይህንን ስልጣን ይህንን ሁሉን እንዲገዛ ያደረገው ያስገዛለት አንድ አካል አለ። ያንን አካል ደግሞ እሱም አልገዛውም እያላችሁ ነው። ስለዚህ ኢየሱስ ክርስቶስ ከራሱ የመነጨ ስልጣን የለውም፣ ከራሱ የመነጨ አገዛዝ ስልጣን የለውም። እግዚአብሔር ያንን ስልጣን ሰጠው እያላችሁ ነው። ሁሉ ከተገዛለት በኋላ ግን ይላል። ከዛ አሁን በደንብ ስሙ። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ልጅ የምንለው እግዚአብሔር ወልድ የምንለው አካል ወይም ደግሞ ልጅ የምንለው አካል ሁሉን ላስገዛለት። አሁን ሲጀመር እግዚአብሔር ብለን የምናስበው አካል የራሱ ስልጣን ከሌለው ምኑን እግዚአብሔር ሆነ? አንድ ብላችሁ ጠይቁ። የኢየሱስ ክርስቶስ ማንነት ላይ በደንብ መጠየቅ ያለባችሁ። ኢየሱስ ክርስቶስ እዚህ ጋር በግልጥ እንደምታዩት የራሱ ስልጣን የለውም። ስለዚህ እንዴት ነው የራሱ ስልጣን የሌለው አካል እግዚአብሔር ሊሆን የሚችለው? አንድ ብላችሁ ጠይቁ። ሁለት፣ ስልጣን የሌለው አካል ሁሉ በሁሉ ለሚሆን አካል ስልጣኑን ካስረከበ በኋላ እሱም ደግሞ ሙሉ ለሙሉ ሁሉን ላስገዛለት አካል ይገዛል። እንዴት ነው ይሄ እግዚአብሔር የሚሆነው? የሚገዛ እግዚአብሔር እንዴት ነው እግዚአብሔር ሊሆን የሚችለው? ይሄው ራሱ ነው የሚለው። በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። እንዴት? አስረዱኝ። እንዴት? አሁን በጣም ብዙ ሜንታል ጂምናስቲክ ልትሰሩ ትችላላችሁ። በስጋ ነው እንደዚህ ምናምን፣ ከዛ ደግሞ እንደዛ። መገዛት ማንነት ባህሪ ነው። መገዛት የባህሪ ጉዳይ፣ የኤሰንስ ጉዳይ ነው። አእምሯችሁን አሰሩት። ሁሉን ነገር ኢየሱስ የተቀበለው ከእግዚአብሔር ነው። ከዛ ደግሞ ለሱ አሳልፎ ድጋሚ ይሰጣል። ከዛ እሱ ራሱም ይገዛል። መጽሐፍ ቅዱስ እንደዛ አያስተምርም።
የስጋ ባህሪው እንደዚህ ሆኖ እግዚአብሔር ልጅነት ከመፈጠሩ ለመታዘዝ ነው የተፈጠረው ኢኳልም እያለ ምናምን ግን ይታዘዛል ምናምን እንዳትሉ። ይሄ ስለመገዛት ነው እያወራን ያለው ፕራክቲካሊ መገዛት። ከዛም አልፎ ደግሞ በጣም የሚገርመውና የሚያስደንቀው ነገር እኛ በምንገዛበት አገዛዝ ነው የሚገዛው ለእግዚአብሔር። እንዴት ብትሉ ሁሉ በሁሉ ይሆን ዘንድ ይላል። ሁሉ በሁሉ ያው ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አያችሁ እኛ በምንገዛበት አገዛዝ ልክ ነው ኢየሱስ ክርስቶስም ሁሉን እኛን ጠቅልሎ ከተረከበ በኋላ እኛም እንገዛለን ለእግዚአብሔር እርሱም ይገዛል። ስለዚህ ሁሉ በሁሉ ይገዛለታል እግዚአብሔር በዛ ሰዓት እኛንም ጨምሮ ብለን ሁሉም ዓለም ላይ ያለ ፍጥረት ሁሉ ለእግዚአብሔር ይገዛል። በዛ መገዛት ተመሳሳይ መገዛት ኢየሱስ ክርስቶስም ይገዛል። አሁን እዚህ ጋር ምንም ልታወናፍሱት አይቻልም አይገባም። ምክንያቱም ስለመገዛት ነው እያወራ ያለው። እግዚአብሔርም የሁሉ ገዢ ነው። የምታዩት ሃይራርኪ እንዴት ነው? እግዚአብሔር የሁሉ ገዢ ነው። ከዛ የሚገዙ አካላቶች አሉ። ሁሉ በሁሉ እግዚአብሔር የሚሆንበት ታይም አለ። በዛ ውስጥ እኛ አለን። እኛ ስንገዛ የዛንም ኢየሱስ ሁሉ በሁሉ እንዲሆን ሁሉም አጠቃላይ የሚሆነው ነገር በሙላ በዛ ፍጥረት ላይ ዩኒቨርስ ላይ ያለው በሙላ እንዲሆን ለእግዚአብሔር ይሰጣል። የዛንም ኢየሱስም የዛን አካል ነው ማለት። ከዛ ሲቀጥል ኢየሱስ በማቴዎስ ምዕራፍ 24 ላይ ምን አለ? ቁጥር 36 ላይ ስለ ምጽአቱ ቀን እያወራ ሁላችሁ የምታውቁት ቃል ነው። ስለዚያች ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር በሰማይ መላእክትም ቢሆን ልጁም ቢሆን የሚያውቅ የለም። ስለመጨረሻው የምጽአት ቀን ስለዚህች ቀን ኢየሱስ ክርስቶስ አያውቅም። ስለዚህ ማወቅ አለማወቅ፣ መግዛት አለመግዛት ማንነት ነው፣ ኢሴንስ ነው። ስለዚህ በኢየሱስ ክርስቶስ ኢሴንስ ውስጥ አለማወቅ አለ፣ መገዛት አለ፣ አለመግዛትም ጭምር አለ። እንድታዩልኝ የምፈልገው ስለዛች ቀን ከእግዚአብሔር ከዛ ቅድም ሁሉም በሁሉ ከሚገዛው ውጪ የሚያውቅ የለም። ኢየሱስም አያውቅም፣ መላእክቶችም አያውቁም። እዚህ ላይ ደግሞ ከፈለጋችሁ በጣም ያስደንቀኝ ሁሉ ሳነበው ለመንፈስ ቅዱስ አልተጠቀሰም ብዬ ጠይቅ ነበር። አሁን በመንፈሳዊ ዓለም ውስጥ እዚህ ጋር የሚጠቀሱት አካላቶች 3 ብቻ ናቸው። አብ አለ፣ ከዛ ኢየሱስ አለ፣ መላእክቶች አሉ። ከነዚህ ውጪ ሌላ አካላቶች የሉም። አያችሁ? ስለዚህ መናፍስቶች አሉ፣ የሰማይ መላእክት ማለት ነው። በጣም ብዙ አይነት መልክ ያላቸው፣ በጣም ብዙ አይነት አካል ያላቸው የሰማይ መላእክት፣ እነዛ መላእክቶች አሉ። ከዛ ደግሞ አብ አለ፣ ከዛ ደግሞ ኢየሱስ አለ። መንፈስ ቅዱስ ለምን አልተጠቀሰም ብዬ በጣም ድሮ ጠይቅ ነበር። እናንተም ጥያቄ አድርጌ አልፈዋለሁ። ሌላ ጊዜ በሰፊው እናወራበታለን። ከዛ የመጨረሻው እንዳላዝምባችሁ ዮሐንስ ራዕይ ምዕራፍ 3 ላይ እንሄዳለን። ዮሐንስ ራዕይ ምዕራፍ 3 ላይ ኢየሱስ ክርስቶስ ግሎሪፋይድ ከሆነ ከከበረ በዙፋኑ ላይ ከተቀመጠ በኋላ ስቲል አምላኬ ብሎ የሚጠቅሰው አካል ስቲል በአምላክ ግዞት ውስጥ እንዳለ የሚናገርበት ቦታ ነው። በሰርዴስ ወዳለው ቤተክርስቲያን የሰጠው መልእክት ነው ኢየሱስ ክርስቶስ ማለት ነው። በራዕይ ምዕራፍ 3 ከቁጥር 2 ጀምሮ እንዲህ ይላል፣ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና ይላል። ስለዚህ ኢየሱስ ክርስቶስ ግሎሪፋይድ ከሆነ በኋላ ስቲል አምላክ የሚለውም አካል አለ። ይሄ መጽሐፍ የተጻፈው ኢየሱስ ክርስቶስ ከሞተ ከተነሳ ግሎሪፋይድ ሆኖ ከተቀመጠ በኋላ አይደለ? በዙፋኑ ላይ ከተቀመጠ በኋላ አይደለ ይሄን ነገር የተጻፈው? ስለዚህ ግሎሪፋይድ ሆኖ ራሱ አምላክ የሚለው አካል ሲኖር ኢየሱስ ክርስቶስ አምላክ አለው። ሁሉን አያውቅም። ሙሉ ለሙሉ ገዢ አይደለም። ጭራሽ ደግሞ እሱ ይገዛል። ዲቲንክ እግዚአብሔር እንደዛ ነው። የትኛውም ፓርት ላይ እግዚአብሔር አብ ሲገዛ አታዩትም። እግዚአብሔር አብ ባለማወቅ ውስጥ አታዩትም። በየትኛውም አይነት ፊሎሶፊ፣ በየትኛውም ሜንታል ጂምናስቲክ አታመጡት። ስለዚህ እግዚአብሔር አብና እግዚአብሔር ወልድ አንድ አይደሉም። እግዚአብሔር አብ የእግዚአብሔር ወልድ ገዢ ነው። መንፈስ ቅዱስ ደግሞ የሚባለውን ሌላ ጉዳይ እናወራበታለን። ኢስላማዊ መልሶች